የጽናት ድራማ እንግዲህ ዛሬ ይለቀቃል ብዬ ተስፋ አደርጋለሁ። ቤተሰቦች የሚገርሙ ነገሮች ተፈጥረዋል። እንግዲህ ለጽናትና ለጓደኛዋ የተላከላቸው ፎቶ ወይንም ቪዲዮ አለ። ከዛም ደግሞ ከማን ነው? ራሄል ሰይጣኗ ናት እንግዲህ የላከችላቸው። ምክንያቱም ባቢና እሱ ተመካክረው ነው እንደዚህ ጉድ ሰሩኝ ብላ ስላሰበች ማለት ነው። እንግዲህ ቪዲዮ ለፍቅረኞቻቸው ልካላቸዋለች። ይሄ ማለት ከኔ ካልሆነ ባቢ የኔ ካልሆነ የሷ መሆን አይችልም፣ ሁለቱም ለኔ ካልጠቀሙኝ ለነሱ መሆን አይችሉም ብላ ነው እንግዲህ ይሄን ነገር ያደረገችው። ራሄል ይሄን ነገር እንደላከች ካወቁ ኦሬዲ እነሱን ለማጣላት ፈልጋ ስለሆነ ነገሩን ላይቀበሉት ይችላሉ። ግን ደግሞ ራሄል ያሰበችው ነገር በጣም ከባድ ነገር ነው ከምላችሁ በላይ። በጣም ብዙ መስዋዕት ሊያስከፍላት የሚችለው ነገር እያደረገች ነው። ባቢንም ለማግኘት ብላ ያላረገዘችው ልጅ አርግዣለሁ ብላለች። ቪዲዮ ይዛ እያስፈራራችሁ ነው ማለት ነው። በጣም ከባድ ነገር ነው እየተፈጠረ ያለው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። እኔ ሰላም ነኝ አልሐምዱሊላህ። ከእናንተም ሰላም እንደምትሆኑ ተስፋ አደርጋለሁኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። የጽናት ድራማ ዛሬ ቢለቀቅ በጣም ደስ ይለኛል። ምክንያቱም ለጽናትና ለጓደኛዋ እየተላከላቸው ነገር ምንድን ነው የሚለውን ነገር ለማወቅ በጣም ጓጉቻለሁ። እናንተም እንደኔ ጓጉታችኋል ብዬ ተስፋ አደርጋለሁ። ባቢ በአሁኑ ሰዓት ያደረገው ነገር እጅግ በጣም መልካም ነገር አድርጓል። እሱም ደግሞ የለፉበትን ዴሊካማቸውን የአባቷን ውጤት ድርጅቱን ለራሷ ለጽናት መልሶላታል። አቶ ግርማ ደግሞ ድርጅቱን ወደ ራሱ እንደተመለሰለት ወይንም ደግሞ በጽናት ስም እንደተደረገ አባትየው ይሄን ነገር አያውቅም ማለት ነው። ይሄን ነገር ደግሞ አቶ ግርማ ሲሰማ ምን ያህል ደስ እንደሚለው፣ ምክንያቱም ለዚህ ድርጅት ብሎ ነበር እንግዲህ አቶ ግርማን አግቷቸው የነበረው ማለት ነው። ይሄ ሁሉ ጣጣ የመጣበት ይሄን ድርጅት ለመመለስና ልጁ በአባቷ ድርጅት ውስጥ የጽዳት ሰራተኛ ሆና እየሰራች ስለነበረ ያ ነገር ስላናደደው ነበር አባትየው የሰው ሕይወት አጥፍቻለሁ ብሎ ሲጸጸት የነበረው፣ እስር ቤት ላይ የተንከራተተው ለዛ ነበር። ይሄ ድርጅት ሲመለስለት ማየት ደግሞ በጣም ነው ደስ የሚለው። ስለዚህ አቶ ግርማም ድርጅቱ እንደተመለሰለት ሲያቅ ምን ተሰማው፣ ምንድነው ያለው ነገር የሚለው ነገር ለማወቅ በጣም ጓጉቻለሁ። እንደኔ ሁላችሁም ደስ ብሏቸዋል ብዬ አስባለሁ ድርጅቱ ስለተመለሰላቸው። ምክንያቱም የእናቷ ቤት ተሽጦባታል። የአሁኑ ግን ድርጅቱ ደግሞ የለፉበት ድርጅት ደግሞ ስለተመለሰላቸው በጣም ነው ደስ ያለኝ ቤተሰቦች ማለት ነው። የእውነት ነው የምላችሁ ይሄ ልጅ ራሱ በጣም መልካምና ንጹህ ልብ ያለው ነው። ምክንያቱም ጓደኛዋን የጽናትን ስለወደዳት ሁሉን ነገር አድርጎ መስዋዕት እንትን ብሏል። እሱም ደግሞ እንዳትገለው ፈርቻለሁ። ራሄል ሰውን መግደል ራሱ ምንም የማይመስላት ልጅ ናት ማለት ነው። እንዳትገለው ፈርቻለሁ። አላቅም መጨረሻ ላይ ምን ሊፈጠር እንደሚችል ማለት ነው። ቤተሰቦቼ እስኪ እናንተን ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ ይሄን ልጅ የምትገለው ይመስለኛል ራሄል ማለት ነው። ምክንያቱም ከድቶኛል ብላ ስለምታስብ እሷ ጋር ለማጣላት ሞክራ እምቢ ካላ እነሱ ካልተጣሉላቸው የሆነ አንዳቸውን ትገላቸዋለች ብዬ ፈርቻለሁ። ምክንያቱም የበሰበሰ ዝናብ አይፈራም ማለት ነው። ዝሮ በቃ በአቶ ተስፋዬ ግድያ ወንጀል ተጠርጥራ እስር ቤት ስለምትገባ ያው ሙሉ ለሙሉ እንግዲህ መታሰሬ ስለማይቀር ብላ ሌሎችንም እንዳታጠፋቸው በጣም ፈርቻለሁ። የጽናት የጓደኛዋ እናት ደግሞ በጣም መጥፎ ሴት፣ የቤት ኪራይ እንዲከፈላትና ለገንዘብ ብላ እንደዚህ አድርጋ ወዳጆቿን አሳልፋ መስጠቷ በጣም ነው የሚገርመው። ግን ደግሞ የራሷንም ልጅ ልትገላት እንደሆነ የራሷንም ልጅ ለመግደል እየሞከረች እንደሆነ ራሄል ብታቅ እሷ ጋር አብራ አትሰራም ነበር ማለት ነው። እና ራሄል ማለት በጣም መጥፎ ጸባይ ያላት ልጅ ናት ማለት ነው። እሷ ግን አላወቀችም እናቲቱ ማለት ነው። ብቻ በጣም ከባድ ነው። እስኪ የእናንተን ሀሳብ ምንድን ነው? ዛሬ ቢለቀቅ በጣም ደስ ይለኛል የጽናት ድራማ። የእናንተን ሀሳብ እስቲ ኮሜንት ላይ ያስቀምጡልኝ።